السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يهي لتسنيو ربيع الثاني عرات عند شيرات متو 38 ክፍል 26 የአህባሾች እምነት በሚዛን ላይ የሚለው ትምህርት ነው። ባለፉት ተከታታይ ሳምንቶች ዓለም ላይ ሽርክ ለመስፋፋት ሰበብ የሆኑ ነገሮችን መዘርዘር ጀምረናል። ዛሬም በአላህ ፈቃድ የምናየው ማህበረሰቡ ዘንድ ሽርክ እንዲስፋፋ ዋና ዋና ከሚባሉ ሰበቦችና መንስኤዎች መሃል አንዱ የሆነውን ሷሊሖች ላይ የአላህ ወልዮች ላይ ድንበር ማለፍ የሚለውን ነጥብ ለማየት እንሞክራለን። እነሆ አላህ ተባረከ ወተዓላ የሰው ልጆችን በሙሉ እሱን በብቸኝነት እንዲያመልኩ ፈጥሯቸው ሳለ አላህን ተባረከ ወተዓላ በመተው ከሱ ውጭ ያሉ ምንም ሊጠቅሙም ይሁን ሊጎዱ የማይችሉ ሙታንን በማምለክና እነሱን በመጣራት የተፈጠሩለትን ብቸኛውን ዓላማ ዘንግተውና ጌታቸውን በማስቀየም ሽርክ ላይ ሲወድቁ ይገኛል። ብዙ አላዋቂዎች ሽርክ ላይ ከሚወድቁባቸው መንገዶች መሃል አንዱ ሷሊህ ወይም ወሊ የሚባሉ የሰው ልጆች ላይ ፍጡሮች ላይ ድንበር ማለፍ ነው። በጥቅሉ ዲናችን ድንበር ማለፍን አውግዟል። እምነትም ላይ ይሁን ተግባር ላይ አላህ በተከበረው ቃሉ እናንተ የመጽሐፉ ባለቤቶች ሆይ ላ ተግሉ ፊ ዲኒኩም፣ ዲናችሁ ላይ ድንበር አትለፉ፣ አላህ ላይም እውነት የሆነን ነገር እንጂ አትናገሩ ብሏል። ነው ኢብኑል ቀይም ረሂመሁላህ ተዓላ ሸይጣን ሙሽሪኮችና ታቦት አምላኪዎች ላይ የተጫወተበት ዋነኛው ሰበብና መግቢያ መንገዱ አቅላቸውን እንዳይጠቀሙ ያደረገበት መንገድ ሙታንን ከልክ በላይ ማክበርና መኽሉቆች ላይ የሰው ልጆች ላይ ድንበር ማለፍ ነው ብለ ማንኛውም አቅል ያለው ሰው ከሞተ አካል ምንም አይጠብቅም። ከአላህ ውጪ ያለን አካል ይጎዳኛል ይጠቅመኛል ብሎ እሱን አያመልክም። ቀደም ሲል ያነበብነው የቁርአን አንቀጽ በየትኛውም መልኩ ዲን ላይ ድንበር ማለፍን ከልክሏል። ዲን ላይ ድንበር ማለፍ የአይሁድና የነሳራ መለያ ነው። የነሱን መንገድ መከተል ደግሞ ገደል እንደሚከት ነቢያችን አለይሂ ሰላቱ ወሰላም ነግረውናል። አይሁዶች ዑዘይር በመባል የሚታወቅን ሰው ከልክ በላይ ከመውደዳቸው የመጣ የአላህ ልጅ ነው ብለው አምልከውታል፣ ድንበር አልፈዋል። ነሳራዎች ወይም ክርስቲያኖችም መርየም አለይሃ ሰላም ዒሳን ያለ አባት በወለደችበት ጊዜ ከልክ በላይ በመደነቃቸውና ዒሳን በመውደዳቸው የመጣ የጌታ ልጅ ነው ብለዋል። አላዋቂ የሆኑ የነቢዩ እመቶችም የነሱን መንገድ ተከትለውና በአይሁድና ነሷራ ተደንቀው ገደል ሊገቡ እንደሚችሉ በመስጋት ነቢያችን አለይሂ ሰላቱ ወሰላም ላ ተጥሩኒ ከማ አጥረት ነሳራ ብነ መርየም ኢነማ አነ ዓብዱን ፈቁሉ ዓብዱላሂ ወረሱሉሁ ብለዋል። ክርስቲያኖች የመርየምን ልጅ ከልክ በላይ ከፍ ከፍ እንዳደረጉት እኔንም ከፍ ከፍ አታድርጉኝ፣ እኔ ባሪያ ነኝ፣ ባሪያና የአላህ መልእክተኛ በሉኝ ብለው አለይሂ ሰላቱ ወሰላም። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ራሳቸው ላይ እንኳ የሰው ልጆች ምርጥ የሆኑት ነቢይ ላይ እንኳ ድንበር ማለፍን ከመከልከላቸው ከማስጠንቀቃቸውም ጋር እጅግ በጣም በርካታ ኡመቶቻቸው ድንበር አልፈዋል። ነቢያችን አለይሂ ሰላቱ ወሰላም እሳቸው የማይፈልጉትን ያክል ከፍ ከፍ ማድረጉ ወንጀላቸውን የሚያብስላቸው ጀነት የሚያስገባቸው ከነቢዩ አለይሂ ሰላቱ ወሰላም የሚያቀርባቸው መስሏቸዋል። ሐቂቃውና እውነታው ግን በነቢዩ ላይ ድንበር ባለፉ ቁጥር ከአላህና ከነቢዩ የበለጠ ይርቃሉ፣ ሸይጣንንም ያስደስታሉ። ነቢያችን እኔ ላይ ድንበር አትለፉ፣ ክርስቲያኖች ዒሳን ከፍ ከፍ እንዳደረጉት እኔንም ከፍ ከፍ አታድርጉኝ ብለዋል። አደራችሁን ዲን ላይ ድንበር ማለፍን
ከእናንተ በፊት የነበሩ ሰዎችን አላህ ያጠፋቸው በዲን ላይ ድንበር በማለፋቸው ምክንያት ነው ብላ። ሐዲሱን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ጠጠር መወርወርን አስመልክተው ቢሆንም ሐዲሱ አቂዳንም ተግባርንም ይመለከታል። በጥቅሉ ከተወገዘው የድንበር ማለፍ አይነት አንዱ ሷሊሖች ናቸው ወልዮች ናቸው ተብለው የሚታመኑ የሰው ልጆች ላይ ድንበር ማለፍ። የሰው ልጅ ሷሊሕ ቢሆን በመሰረቱ ሷሊሕነቱ ለራሱ ነው። በሆነ መልኩ እንኳ በሷሊሕነቱ ወዳጆቹን ዘመዶቹን ሊጠቅም ቢችል እንኳ የሚጠቅመው በአላህ ፈቃድ ነው። ቢበዛ ሊጠቅም ይችላል የምንለው የቂያማ ቀን ሸፋዓ በማድረግ ነው። ሸፋዓ ደግሞ ሸርጦች አሉት። አንደኛው ሸርጥ ሸፋዓ የሚደረግለት ሰው በአላህ ያላሻረከ መሆን አለበት። በአላህ ያሻረከ ሰው ምንም አይነት ሸፋዓ አይጠቅመው። ፈማ ተንፈዑሁም ሸፋዓቱ ሻፊዒን ተብሏል። ሁለተኛው መስፈርት ሸፋዓ የሚያደርገው ሰው ነቢይም ይሁን ወልይም ይሁን ሷሊሕ አላህ ፈቅዶለት ሊሆን ይገባል። እንደ الذي يشفع عنده إلا بإذنه ተብሏል። አላህ ዘንድ ማን ነው አላህ ሳይፈቅድለት የሚያማልድ ተብሏል። ስለዚህ ሷሊሖች ሷሊሕነታቸው በመሰረቱ ለራሳቸው ነው። ሷሊሕ ወልይ የሆነ ሰው ቤተሰብ ነኝ ስላሉ ጀነት ዝም ብሎ መግባት አይቻልም። ኢብራሂም አባታቸውን ጀነት ማስገባት አይችሉም። ነቢያችን አለይሂ ሰላቱ ወሰላም አጎቶቻቸውን በኩፍር የሞቱ አጎቶቻቸውን ጀነት ማስገባት አይችሉም። በመሆኑም ሷሊሖች ላይ ከልክ በላይ መንጠልጠልና ሷሊሖች ላይ ድንበር ማለፍ አለማሰብም ጭምር ነው። እንደው ብልህና አስተዋይ ከሆኑ እነሱ በሄዱበት መንገድ መሄድ ነው። እነሱ አላህን ይወዱት እንደነበረው መውደድ፣ እነሱ አላህን ያመልኩት እንደነበረው ማምለክና ዒባዳ ላይ መጠንከር ነው። የእነሱን መንገድ ሳይከተሉ ሷሊሖችን ወዳለው ወልዮችን ወዳለው ወልዮችን የሚነካ በሙሉ ጠላቴ ነው ያሉ በስሜት መናገርና በስሜት መጓዝ አላህ ፊት እንዲዋረዱ ያደርጋል። ሷሊሖች ወልዮች ደረጃቸው ምንም ይሁን ምን የአላህ ባሪያ እንጂ ከአላህ ጋር የሚመለኩ አይደሉም። የአላህን ሐቅ አሳልፈን ልንሰጣቸው አይገባም። ሷሊሖችና ወልዮች ላይ ድንበር አትለፉ ብሎ ሸሪዓችን ያስጠነቀቀን ምስጢር ስላለሁ ምድር ላይ ለመጀመሪያ ጊዜ ሽርክ የተከሰተው ሷሊሖችና ወልዮች ላይ ድንበር በማለፍ ምክንያት። ኢማም አልቡኻሪ ከአብዱላህ ብን አባስ ረዲየላሁ ዐንሁ እንደዘገቡት ሱረቱ ኑህ ላይ ስማቸው የተጠቀሰ ወድ፣ ሱዋዕ፣ የጉት፣ የዑቅና ነስር የሚባሉ ግለሰቦች ነበሩ። አስማኡ ሪጃልን ሷሊሒን ሷሊሕ የሆኑ የአላህ ባሮች ስም ነው። በኑህ ዘመን የነበሩ ሰዎች ናቸው። እነዚህ ስማቸው የተጠቀሰ ሱዋዕ፣ የጉት፣ የዑቅ ሲሞቱ በጊዜው ለነበሩ ሰዎች ሸይጣን መጣና የእነሱ መካነ መቃብር ላይ ሐውልት ነገር ስሩ፣ እዛ ቦታ ላይም ቁጭ ብላችሁ ዒባዳ አድርጉ፣ ሐውልቶችንም በእነዚህ በሷሊሕ ሰዎች ስም ሰይሟቸው የሚል መልእክት አስተላለፈላቸው። እንዲህ አይነትን ስራ አስዋበላቸው አሉ አብዱላህ ብን አባስ ረዲየላሁ ዐንሁ። ሸይጣን ባመላከታቸው መሰረትም ሰዎች ተሳስተው አደረጉት። በጊዜው አላመለኳቸውም። በዛ ዘመን የነበረው ትውልድ ሲያልቅና ወተነሰኸ العلم ዒልምም እየጠፋ እየተረሳ ሲመጣ ዑቢደት እነዚህ ወልይና ሷሊሕ የነበሩ ሰዎች መካነ መቃብር ላይ ሰዎች ዒባዳ ይፈጽሙ ጀመረ። ሐውልቱንም ያመልኩት ጀመረ። ይሄን ያደረጉበት ዋነኛው ምክንያት በሌላኛው ዘገባ እንደተጠቀሰው ካነ ለሁም አትባዑን የቅተዱነ ቢህም እነዚህን ሰዎች የሚወዷቸው የሚያደንቋቸው አርአያ የሚያደርጓቸው ሰዎች ነበሩ። ልክ ሲሞቱ እነሱን ምስላቸውን እዛ ቦታ ላይ ብናስቀምጥ በህይወት ባሉበት ጊዜ እነሱን ያየን ዒባዳ ላይ እንጠነክር እንደነበረው ከሞቱ በኋላም ቢሆን ምስላቸውን ያየን ዒባዳ ላይ እንጠነክራለን በማለት ምስላቸውን ቀብር ላይ ሰሩ። ይሄን ስራ የሰሩ ሰዎች ሲሞቱ ደበ ኢለይሂም ኢብሊስ ወደ እነሱ መጣና ፈቃለ ለሁም ኢነማ ካኑ ያዕቡዱነሁም እነዚህን 5 ሷሊሕ ወልይ የሆኑ ሰዎችን ቀብራቸውን ለየት አድርገው እኮ የሰሩት ያመልኳቸው ስለነበረ ነው፣ ይጠቅማሉ ይጎዳሉ ይሉ ስለነበረ ነው። ወቢሂም ይስቀውነ አልመጠር ዝናብም ያገኙ የነበረው በእነሱ ነው ብለው ሸይጣን መልእክት አስተላለፈላቸው። ፈዐበዱሁም ይሄን ያመለኳቸው። ከዛ በፊት የነበሩ ክፍለ ዘመናት በሙሉ
ተውሂድ ላይ እስላም ላይ ነበር ያሉት። ሽርክ የሚባል ነገር አልነበረም። ለመጀመሪያ ጊዜ ሽርክ የተከሰተው ሷሊሖች ላይ ወልዮች ላይ ድንበር በማለፍ ምክንያት፣ በጀህልና ምክንያት ሸይጣን ያታለላቸው ሰዎች በመብዛታቸውና ወደ ባጢል በመጣራታቸው ምክንያት ወሃከዛ በዚህ መልኩ ሸይጣን ቀስ አድርጎ የሰው ልጆች ወልዮችን ሷሊሖችን እንዲያመልኩ ያደርጋቸው። በነቢዩ ኑህ ዘመን የሰው ልጆችን ያታለለው ሸይጣን ባለንበት ነቢይ በሌለበት ዘመን የሰው ልጆችን ማታለል አያቅተው። ቀጥታ መጥቶ አይደለም የሰው ልጅን ክፈር የሚለው ሸይጣን፣ የተለያዩ ዘዴዎችን የፈጠረ ኢማንን ከልቡ ማውጣት ነው የሚፈልገው፣ ከጌታው ማጣላት ነው የሚፈልገው። ሸይጣን ግልጽ የሆነ ጠላታችን እንደሆነና እንደ ጠላት ልንጠነቀቀው እንደሚገባ አላህ ነግሮናል። እነዚህ ወልዮች ይጠቅማሉ ይጎዳሉ አምልኳቸው ብሎ ባንድ ያዘ። ነገር ግን ወደ አላህ ያቃርቧቸዋል በሚል ሽፋን ነው የሰው ልጆችን የሰውም ይሁን የጂኒ ሸይጣኖች እያታለሉ ያሉት። ድንጋይ የሚያመልኩ ሰዎችም ቢሆኑ ዝም ብለው ከመሬት ተነስተው አይደለም ድንጋይ ማምለክ የጀመሩት። ልዩ የሆነ ድንጋይ ነው፣ ከሰማይ የመጣ ድንጋይ ነው፣ ወይም ከካዕባ የተወሰደ ድንጋይ ነው ያሉ ጀምረውት ከዛ በኋላ ማንኛውንም ድንጋይ የማምለክ ተግባር ተጀምሯል። ሷሊሖችን ይጠቅማሉ ይጎዳሉ፣ ወደ አላህ ያቃርባሉ፣ አላህን እንድናስታውስ ያደርጉናል፣ ቀብራቸው ጋር ሄደን አላህን እንማፀን በሚል የተጀመረው ሷሊሕ የሆነውንም ያልሆነውንም ወደ ማምለክ ተሸጋግሯል። ሷሊሕም ይሁን ጣሊሕ፣ ጥሩም ይሁን መጥፎ የመመለክ አቅም የለው፣ የመመለክ መብት የለው። እሱን መለመን እሱን ጠብቀኝ ማለት ከጭንቅ አውጣኝ ማለት በአላህ ማሻረክ። ኑህ ዓለይሂ ሰላም ለ950 ዓመት ዳዕዋ ሲያደርጉ የቆዩት በሷሊሖችና በወልዮች ላይ ድንበር በማለፍ ምክንያት ሰው ልጆች ላይ ሰርጾ የገባውን ሽርክ ለማውጣት ሲታገሉ ነው የቆዩት። ፈለቢተ ፊህም 1000 ሰነትን ኢላ 50 ዓማ ብሏል። ኑህ 1000 ዓመት ዳዕዋ ሲያደርጉ ቆዩ። 1000 ዓመት ሊሞላው 50 ዓመት የጎደለው ብሎ አላህ ተባረከ ወተዓላ ከመሆኑም ጋር ፈማ አመነ መዐሁ ኢላ ቀሊል፣ እጅግ በጣም ጥቂት የሆኑ ሰዎች እንጂ አላመኑም ብሎ። ምክንያቱም ሸይጣን ጥሩ መንገድ ላይ ነው ያላችሁት፣ ሷሊሖችን ወልዮችን የወደዳችሁ ነው፣ እነሱ የተከተሉትን መንገድ የተከተላችሁ ነው እያላቸው። በዚህ መልኩ ነው ባለንበት ዘመንም ሰዎች ላይ እየተጫወተ ያለው። የጥንቱ የጠዋቱ የወልዮች የሷሊሖች የመሻይኾች መንገድ ነው ይላል። የወልዮች የሷሊሖች የመሻይኾች መንገድ ሊሆን የሚገባው ቁርአንና ሐዲስ ነው። በትክክል ወልይ የሆኑ ሰዎችም የአላህን ሐቅ አሳልፋችሁ ስጡኝ አይሉ። ወልይ ማለትም አላህና ረሱልን የሚወድ ያዘዙትን የሚታዘዝና የሚከለክሉትን የሚከለከል ማለት ነው። አይሁድና ነሷራም የጠፉት አላህ ተባረከ ወተዓላ መግዱብ ዐለይሂም ባሉን ያላቸው ሷሊሖችና ወልዮች ላይ ድንበር በማለፋቸው ምክንያት። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أن يؤفكون بلا الله تبارك وتعالى. አይሁዶች ዑዘይር በመባል የሚታወቀው ደግ የአላህ ባሪያ የአላህ ልጅ ነው አሉ፣ ድንበር አለፉ። ክርስቲያኖችም እንደዚሁ ደግ የሆነው ንጹህ ከሆነችዋ ከመርየም የተወለደውን ዒሳን የአላህ ልጅ ነው አሉ። ذلك قولهم بأفواههم፣ ይሄ ዝም ብሎ በመላሳቸው የሚደጋግሙት ከእውነት የራቀ መሰረተ ቢስ የሆነ ወሬ ነው። يضاهئون قول الذين كفروا من قبل፣ በዚህ አነጋገራቸውም ከነሱ በፊት የነበሩ የካዱ ሰዎችን መንገድ እየተከተሉ ነው። قاتلهم الله أن يؤفكون፣ አላህ ይርገማቸው እንዴት ነው የሚቀጥፉት ይላል አላህ ተባረከ ወተዓላ። እነዚህ ሰዎችን ከመውደዳቸው የመጣ ነው ውዴታው ድንበር ሲያልፍ የአላህ ልጆች ናቸው ያሉት። ዛሬም ወደ በኋላ እንደምናየው ከሙስሊሞች ውስጥም አንዳንድ ወልይና ሷሊህ የሚሏቸው ሰዎችን ከልክ በላይ ከመውደዳቸው የመጣ የዓለም ካዝና እጃቸው ነው ያለው። ወደ አላህ ያቃርባሉ፣ ከጭንቅ ያወጣሉ፣ ሲጠሯቸው ይሰማሉ። መሰል የሆኑ ነገሮችን እየደረደሩ ኩፍር ላይ ወድቀዋል፣ አላህን ረስተዋል። ወልዮችን በመውደድና በማክበር ስም ማለት አይሁድና ነሷራ ነቢያት ላይ ብቻ አይደለም ድንበር ያለፉት፣ አዋቂና አላህን ይፈራሉ የሚሏቸው ሰዎችም ላይ ድንበር አልፈዋል። በመሰረቱ አንድና አንድ ብቻ የሆነ አላህን እንጂ እንዲያመልኩ አልታዘዙም ነበር። ላኢላሃ ኢላሁ፣ ከአላህ በቀር ሊጠቅም ሊጎዳ
ከጭንቅ ሊያወጣና ምህረትን ሊለግስ የሚችል አምላክ በጭራሽ የለም። ሱብሓነሁ ዐማ ዩሽሪኩን እነሱ ከሚያሻርኩት ሁሉ አላህ የጠራን። ዒሳን ማምለክን አላህ ሽርክ ብሎታል። አሕባሮችና ሩህባኖችን ማምለክን አላህ ሽርክ ብሎታል። ወልዮችና ሷሊሖች ከነቢያት በታች እንጂ ከነቢያት በላይ አይደሉም። እኛ ድረስልን ምንለው፣ እኛ ተስፋ የምናደርገው፣ እጃችን ያዙኝ ምንለው ነቢይን ነው፣ ፋጢመቱ ዛህራን ነው። እነዚህ የቁርአን አንቀጾች ደግሞ የወረዱት ለከፈሩ ሰዎች ነው የሚሉ ሰዎች አሉ። ቁርአን የወረደው ለኛ ነው። ቁርአን ውስጥ ያሉ የቁርአን አንቀጾች በሙሉ እኛን ይመለከታሉ፣ በቀጥታም ይሁን በተዘዋዋሪ። ተውሂድ የአላህ ሐቅ ከመሆኑ አንፃር አንተ ዒሳን ያመለከው ነብይ ነው ችግር የለውም የሚባል ነገር የለም። ማንኛውንም የዒባዳ አካል ከአላህ ውጪ ላለ ለማንም አሳልፎ መስጠት አይገባም፣ ከዲን ያወጣል። እውቀት አላቸው አላህን የበለጠ ያውቃሉ ይፈራሉ የሚሏቸው ሰዎችን በምን መልኩ እንዳመለኳቸው ነቢያችን አለይሂ ሰላቱ ወሰላም በሐዲሳቸው አብራርተዋል። ዓዲ ብኑ ሐቲም በመባል የሚታወቅ ሱሐቢ ከነቢዩ ጋር በነበረበት ከላይ ያነበብነውን የቁርአን አያ ነቢዩ ያነበቡለት። አዋቂ የሚሏቸው አላህን ይፈራሉ ዲናቸው ላይ ጠንካራ ናቸው የሚሏቸው ሰዎችን እንደዚሁ ዒሳንም ከአላህ ውጪ የሚመለኩ አማልክት አደረጓቸው። አላህ በመሰረቱ ያዘዛቸው እሱን ብቻ እንዲያመልኩ ነበረ። ከአላህ በስተቀር በእውነት የሚመለክ አምላክ በጭራሽ የለም። የሰው ልጆች በአላህ ላይ ከሚያሻርኩበት ነገር ሁሉ አላህ የጠራ ነው፣ ሸሪክ የለውም፣ ብቸኛ ነው የሚለውን አንቀጽ ሲያነቡ ዓዲ የሚባለው ሰሐቢ ከጊዜ በኋላ የሰለመ ሰው ድሮ የነበረበትን ሐል ሲነግራቸው እኛው እኮ አዋቂ የምንላቸው ኢማናቸው ላይ ጠንካራ የምንላቸውን የሃይማኖት መሪዎችን እኮ አናመልክም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እነሱን ማምለክ ማለት እኮ እነሱ አላህ ሐላል ያረገውን ሐራም ሲያረጉ፣ ሐራም ያረገውን ሐላል ሲያደርጉ እነሱን መስማት ነው። በሌላኛው ዘገባ ላይ እንዳለው ደግሞ አማ ኢነሁም ለም የኩኑ ያዕቡዱነሁ ያመልኳቸዋል ማለት ለነሱ ይሰግዳሉ ማለት አይደለም። ወላኪነሁም ካኑ ኢዛ አሐሉ ለሁም ሸይአን ኢስተሐሉሁ ወኢዛ ሐረሙ ዐለይሂም ሸይአን ሐረሙሁ። ማምለክ የሚለው ነገር ሰፊም ለአላህ እንጂ ለማንም የማይገባን ነገር የትኛውም መክሉቅ አሳልፈን የሰጠን እንደሆነ ከአላህ እኩል እንዳመለክ ነው ይቆጠራል። የሰው ልጆችን ሊጠቅም ሊጎዳ የሚችለው አላህ ብቻ ነው። ከጭንቅ ሊያወጣ የሚችለው አላህ ብቻ ነው። የቂያም ቀን ጀነት ሊያስገባ ከጀሃነም ሊያድን የሚችለው አላህ ብቻ ነው። ያየኛል ይሰማኛል መባል ያለበት አላህ ብቻ ነው። በመከራ ጊዜ እጅ አንስቶ ተናንሶ መለመን የሚገባን አላህ ብቻ ነው። መማል ያለበት በአላህ ብቻ ነው። እነዚያውን የጠቀስኳቸውና ሌሎችም መሰል የሆኑ የዒባዳ አካሎችን ከአላህ ውጪ ላለ አካል ለማንም ለነቢይም ለወልይም ለሷሊሕም ለመላኢካም አሳልፎ የሰጠ ሰው ይከፍራል፣ ከእስልምና ይወጣል። ይህን የአላህን ሐቅ አሳልፎ የሰጠው ግለሰብ ላይም ድንበር አልፏል ይባላል። አላህ ደግሞ ድንበር አትለፉ ዲናችሁ ላይ ብሏል። ነቢያችን አለይሂ ሰላቱ ወሰላም ለመላካቸው አንዱ ሰበብ የሆነውም መካ አካባቢ የነበሩ ሰዎች ከነሱ በፊት የነበሩ ሷሊሕና ደግ የሚባሉ ሰዎች ላይ ድንበር በማለፍ ሽርክ ላይ መውደቃቸው። ኢማም አልቡኻሪ ከአብዱላህ ብን አባስ እንደዘገቡት አፈራአይቱም ላተ ወልዑዛ የሚለውን ሲፈስሩ አብዱላህ ብን አባስ ላት ብሎ ማለት ኸይር ስራ በመስራት የሚታወቅ ለሐጅ የሚመጡ ሰዎችን በሶ እያዘጋጀ የሚመግብ የሚያጠጣ ሰው ነበረ። ማንኛውም ሰው እሱ ያዘጋጀውን በሶ ከተጠቀመ ለሰውነቱ ይስማማው ነበር። ይህን ጥሩ ነገር በማየታቸው ከሱ ድንበር አልፈው ግለሰቡን አመለኩት አሉ አብዱላህ ብን አባስ። ሰዎችን የሚመግብ የተቸገሩን የሚረዳ ሲሞት መካነ መቃብሩን የዒባዳ ስፍራ አደረጉት። ነቢያችን አለይሂ ሰላቱ ወሰላም ሲላኩ የተወሰኑት በጊዜው የነበሩ ሰዎች የተወሰኑት መላኢካ ያመልኩ ነበር፣ የተወሰኑት ነብይና ሷሊሖችን ያመልኩ ነበር፣ የተወሰኑት እንጨትና ድንጋይ ያመልኩ ነበር። ሁሉንም ሙሽሪኮች ካፊሮች ነው ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ለስሙ ብቻ ሶላት መስገዱ በቂ አይደለም፣ ስማችን ሙስሊም መሆኑ ብቻ በቂ አይደለም። ነብዩ ሲላኩ የነበሩ ሰዎች በርካታ አብደላህ የሚባሉ ሰዎች ነበሩ። ነገር ግን የሚያመልኩት ላትና ዑዛን ታቦትን ድንጋይ ነው የሚያመልኩት። ዋናውና ትልቁ እምነትና ተግባር ነው። ዒባዳ የሚባልን ነገር በሙሉ አላህ ባዘዘን መሰረት ለአላህ ብቻ ልናደርገው ይገባል። ወደ አላህ ያቃርበናል ብለን የምናደርገውን ነገር በሙሉ ነብዩ አድርገውታል ወይ ብለን ልንጠይቅ ይገባል። አዎ አድርገውታል። ደሊሉ ምንድነው?
ሐዲሱ የታለ ሊባል ይገባል። ሰዎች ሲያደርጉ ያየነውን ሁሉ ኸይር መስሎ የምናደርግ ከሆነ ነብይ አያስፈልግም ማለት ነው። ነብዩ የመጡት የሰው ልጆችን ስሜትና አዳዲስ ፈጠራ ነገሮችን በሙሉ ተጠንቅቀን ወደ አላህ ሊያቃርበን የሚችለውን መንገድ ለነብዩ አላህ ባሳወቃቸው መሰረት ለኛ ያሳውቀው ቀጥ ባለው መንገድ እንጓዝ ዘንድ ነው። ሁሉም የፈለገውን መስራት የሚችል ከሆነ ሁሉም የዋሸ ዲን ላይ መለጠፍ የሚችል ከሆነ ሰዎች ስሜታቸውን ተከትለው መሄድ ይችላሉ። ይሄን አላህ አይፈልገው። ሐቅ አንድና አንድ ብቻ ነው። ሐቅ ሊሆን የሚችለው ደግሞ ቁርአንና ሐዲስ ማስረጃ ሲቀርብለት። ነብዩ ሰለላሁ ዐለይሂ ወሰለም ለፍተው ደክመው ጥረው ከሀገራቸው ተሰደው ተደብድበው ቆስለው ለብዙ መከራና ስቃይ ተጋልጠው መጨረሻ ላይ አላህ ተባረከ ወተዓላ ዲናቸውን የበላይ አድርጎታል። መካና መዲና ዙሪያው አጎራባች ሀገሮች ጭምር በሙሉ ወደ ዲን እስላም ገብተዋል። ወራአይተ الناس يدخلون في دين الله أفواجا فسبح بحمد ربك ብሏቸው ለፍተሃል ደክመሃል ዲኑን አድርሰሃል። የሰው ልጆች በግሩፕ የሆኑ ወደ ዲን እስላም ሲገቡ ባያቸው ጊዜ አጀልህ ደርሷል፣ አማናህን ተወጥተሃል፣ ወደ ራስህ ይብልጥ ዞር ብለህ ዚክር ማለት አብዛ፣ ጌታህን ማስታወስ አብዛ ብሏቸዋል። اليوم أكملت لكم دينكم ሊሞቱ 80 ምናምን ቀን ሲቀረው ዛሬ ዲኑን ሙሉ አደረኩላችሁ ብሎ አላህ ተባረከ ወተዓላ አምሯል፣ አብቧል። ኸይር የሚፈልጉ ሁሉ ዲን ውስጥ በራሳቸው ፍቃድ ገብተዋል። ሌሎችም እንዲገቡ ያቅማቸውን አድርገዋል። ከጊዜ በኋላ ግን ይሄ ኑር ይህ ብርሃን እንዲደበዝዝ ጥርት ያለ የነበረው የነብዩ ሰለላሁ ዐለይሂ ወሰለም ዲንም እንዲደፈርስ ዳግም ሽርክ እንዲመለስ ሰበብ የሆነው አሁንም ደጋግ የሚባሉ የአላህ ወልዮች ላይ ጥሩ ሰዎች ላይ ድንበር ማለፍ ነው። ዓሊ ኢብኑ አቢ ጣሊብ የነብዩ አጎት ልጅ ነው። የልጃቸው የፋጢማ ባለቤት ነው። የልጅ ልጆቻቸው የጀነት ወጣቶች አለቃ የሚባሉት የሐሰንና የሁሰይን አባት ነው። ብዙ ማዕረጎች አሉት። ይሄን የተረዱ አንዳንድ አላህን የማይፈሩ ሰዎች ዓሊ ላይ ድንበር አለፉ። የአላህ ወልይ ነህ የሱሐቦች ምርጥ ነህ ከማለት አልፈው አንተ አላህ ነህ አሉ። ሱብሃነላሂ ዐማ የቁሉን ዑሉወን ከቢራ። ዓሊ ይሄን ሲሰሙ ዝም አላሉ። መውሰድ ያለባቸውን እርምጃ ወሰዱ። እንዲህ አይነት አቋም ያላቸው ሰዎችን ካሉበት ተሰባስበው አምጥተው ተውበት አድርጉ አሏቸው። ለ3 ቀን በተከታታይ በየቀኑ ጠርተው ያመጡ ተወብቱ። እንዲህ አይነት ነገር ከናንተ አይጠበቅም፣ ጌታችሁ አላህ ነው አሏቸው። በማግስቱም ተመልሰው መጡ፣ መከሯቸው። አንተ ረቡና ወኻሊቁና ወራዚቁና፣ አንተ ነህ ጌታችን፣ አንተ ነህ ፈጣሪያችን፣ አንተ ነህ የምትረዝቀና። ቃለ ወይለኩም ኢነማ አና ዐብዱን ሚስለኩም አኩሉ الطعام كما تأكلون وأشرب كما تشربون إن أطعت الله أثابني إن شاء وإن عصيته خشيت أن يعذبني فاتقوا الله وارجعوا فأبوا። አርጉዳችሁ ፈላ እኔ እንደናንተ እኮ የአላህ ባሪያ ነኝ፣ እንደናንተው ምግብ በላለሁ፣ እንደናንተው ጠጣለሁ። አላህን ከታዘዝኩኝና ጥሩ ሰው ከሆንኩኝ አላህ አጅር ሊሰጠኝ ይችላል ከፈለገ፣ ካመጽኩት ደግሞ ይቀጣኛል ብዬ ሰጋለሁ። አላህን ፍሩ ተመለሱ አላቸው ዓሊ ረዲየላሁ ዐንሁ ወአርዳ። አቋማቸው ላይ ጸኑ። ሶስተኛውም ቀን ላይ እንደዚሁ መከራቸው፣ እምቢ አሉ። ዓሊ ረዲየላሁ ዐንሁ ወአርዳ የአላህን ሐቅ ለሱ አሳልፈው ሲሰጡ ዝም አላለም። የአላህን ማንነት ያውቃልን። መውሰድ ያለበትን ከወንጀላቸው ጋር ይሄዳል ብሎ የሚያምንበትን እርምጃ ወሰደ። እርምጃ አፈጻጸሙ ላይ አንዳንድ ሱሐቦች የራሳቸው አቋም ቢኖራቸው ያጠፉት ጥፋት እጅጉኑ ትልቅ ስለነበርና 3 ቀን በተከታታይ የተመከሩ አይ በማለታቸው ምክንያት ልዩ ቅጣት እንዲቀጣቸው አድርጎታል። መጨረሻ ላይ እርምጃውን ሲወስድም ትመለሳላችሁ ወላ እርምጃ ልወስድባችሁ ብሎ አማርጧቸዋል። አይ ብለዋል። ሱብሃንአላህ ሷሊሖች ላይ ወልዮች ላይ ድንበር ማለፍ እዚህ ይደርሳል። የአላህ ሐቅ ነው፣ ነብዩ አላደረጉትም። አላህን በወልዮች ይሆንብህ አትበሉ፣ ወልዮች ይጠቅማሉ ይጎዳሉ አትበሉ፣ ሞተዋል ከኛ ዱዓ ይፈልጋሉ እንካቢባሉ ልባቸው አይሰማም። ይህ ነገር ካልተስተካከለ ኻቲማን ሁሉ ሊያበላሽ ይችላል። የአላህ ማለት ያለብን ቦታ ላይ ያ ሰይድና ኸበር፣ ያ ረሱላህ፣ ያ ዓሊ፣ ያ ፋጢማ እንዲሉ ያደርጋል። ያ አላህ ብሎ ነው ሙእሚን ሊጣራ የሚገባው። በህይወት ኖሮ አጠገባችን ያለን ሰው ያ ፉላን ብለን ጠርተነው ቢረዳን ችግር የለው። ላኪን ከሞተ በኋላ ማንኛውም ሰው ለኛ ሊጠቅም አይችልም። ኢን ተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ብላ የሞቱ ሰዎችን ብትጠሯቸው አቤት አይሏችሁም።
ቢሰሙ እንኳ የጠየቃችሁትን ነገር ሊሰጧችሁ አይችሉም ብሎ እውነታዎችን ከአላህ የበለጠ ማንም ሊነግርህ አይችልም ብሎ አላህ ተባረከ ወተዓላ ከመሞቱ ጋር ከመቀበሩ ጋር ይጠቅመኛል ይጎዳኛል ብለን ምንጠራው ከሆነ ውስጣችን ላይ ልዩ የተደበቀ እምነት አለ። አቅም አለው ያለን ነው። ልዩ ኃይል አለው ያለን፣ ስልጣን አለው ያለን። እንዲህ አይነቱ ስልጣን የአላህ ብቻ ነው ተባረከ ወተዓላ። በዚህ መልኩ አሊ ላይ ድንበር ያለፉ ሰዎች አሰበኢያ በመባል ይታወቃሉ። በመሰረቱ እንዲህ አይነቱን መረድ የዘረጋው አስሉ አይሁዲ የሆነ ከየመን አካባቢ የመጣ አብደላህ ብን ሰበእ የሚባል ሰው ነው። የእነሱን መንገድ ተከትለው የተጓዙ ሰዎችም አሉ፣ እስከዛሬ ደረሳሉ። ለስሙ ሙስሊም ይባላሉ። ሺዓዎች፣ ራፊዳዎች ማለት ነው። ውርደታቸውን ከላያቸው ላይ ለማስወገድና አላዋቂውን ለማታለል የነቢይን ቤተሰብ እንወዳለን ይላሉ። ነገር ግን እነሱም የነቢዩ ቤተሰብ የሚሏቸው ላይ ድንበር አልፈው አምላክነት ደረጃ ሁሉ ከፍ አድርገዋቸዋል። ሰማይና ምድር ላይ እንደፈለጉ ማዘዝና መቆጣጠር ይችላሉ ብለው ያምናሉ። ዓሊሞች ከሚሏቸው የእነሱን መንገድ ከሚከተሉት መሃል አንዱ ምን ብሏል? ኢነ ሊልኢማሚ መቃመን መሕሙደን ወደረጀተን ሳሚየተን ወኺላፈተን ተክዊንየተን ተኽضዑ ሊዊላያቲሃ ወሰይጠረቲሃ ጀሚዑ ዘራቲ ሃዘል ከውን። ኢማም የሚሏቸው አሉ፣ መሪዎች ብለው የሰየሟቸው። እነዚህ ኢማሞቻችን መሪዎቻችን ማንም ያልደረሰው ማዕረግ አላቸው። ከውኑ ላይ ፍጥረት ላይ በሙሉ ያሉ ቅንጣት ነገሮች እንኳን ሳይቀሩ በሱ ቁጥጥር ስር ነው ያሉት። ከአቋማችን ከእምነታችን መርሆች መሃል አንዱ አነ ሊአኢመቲና መቃመን ላ የብሉጉሁ መለኩን ሙቀረብ ወላ ነቢዩን ሙርሰል ብለው እንዲያምኑ አድርጓቸዋል። ነዑዙ ቢላሂ ሚነ ጠላል። ከዲናችን መር ማንኛውም የሺዓን እምነት የሚከተል ሰው ሊያምንበት ከሚገባ ነገር አንዱ መሪዎቻችን ኢማሞቻችን ነቢይም ይሁን መላኢካ ያልደረሰበትን ማዕረግና ደረጃ ደርሰዋል ብሎ ማመን ግዴታ ነው። በዚህ አቋማቸው መሰረትም ኢማሞቻችን ወልዮቻችን የአላህ ኑር ናቸው። የሰማይና ምድር ካዝና በሙሉ በእጃቸው ነው ያለው። ማንኛውም ሰው ስራው ተቀባይነት ያገኝ ዘንድ በእነሱ ማመንና ወደ አላህ በእነሱ በኩል መድረስ አለበት። እነዚህ አይማዎችና መሪዎቻችን ወልዮች መቼ እንደሚሞቱ ያውቃሉ። በራሳቸው ምርጫና ፍላጎት እንጂም አይሞቱም። በል ከዚህ ሁሉ አልፈው መሪዎቻችን ከአሁን ቀደም ያለፈውን ነገር ሁሉ ያውቃሉ። ወደፊት ሊሆን የሚችለውን ነገር በሙሉ የሚያውቃሉ። ከነሱ የሚሸሸግና የሚደበቅ ምንም ነገር የለም ብለውናል። ፈላ ሐውለ ወላ ቁወተ ኢላ ቢላህ። የአላህን ሐቅ በሙሉ ሰጥተዋቸዋል። ከአላህ ጋር እኩል የሆነ ስልጣን አላቸው ማለት። ይሄን የሚሉ ሰዎች ለስሙ ይሰግዳሉ፣ ሐጅም ያደርጋሉ፣ ላኢላሃ ኢለላህ ሙሐመዱር ረሱሉላህ ይላሉ። እነሱ የተከተሉ ያሉት ቀደም ሲል ዓሊ እርምጃ ወሰደባቸው ጌታና ሀሉት ያልናቸው ሰዎችን መንገድ ነው። አንዳንድ ነገሩን ዛሂሩን ቀይረውት ሊሆን ይችላል። በተለያየ መልኩ ሐዲስ ያሉ የሚያወራቸው የሚቀጥፋቸው ነገሮችም አሉ። ሰሒህ በሆኑ ሐዲሶች ደርሶናል፣ ኢማሞቻችን ዘግበውልናል እያሉ ሰነድ የሌለው መሰረተ ቢስ ወሬ ያወራል። የሀገር ክታቦችንም ጽፈዋል። አላዋቂዎች ይህን ያነበቡ ገደል ይገባል። የእነሱን ንግግር የሰሙ ከሐቅ ይወጣሉ። ከኢማሞቻቸው መሃል አንዱ የሆነውን አንስተው ምን ይላሉ? ከዕለታት አንድ ቀን ከደጋፊዎቹ ጋር አብሮ ካዕባ አጠገብ ነበረ። ከዛ በኋላ ወረቢል ከዕበቲ ወረቢል ብንያ ሶስት ጊዜ በካዕባ ጌታ መላለው አለና ለው ኩንቱ በይነ ሙሳ ወልኸድሪ ለአኽበርቱሁማ አኒ አዕለሙ ሚንሁማ። በነቢይላህ ሙሳና በኸድር መሃል ብኖር ከሁለቱም ይበልጥ አዋቂ እንደሆንኩኝ ነገራቸው ነበረ። ወለአንበእቱሁማ ቢማ ለይሰ ፊ አይዲሂማ፣ እነሱ ዘንድ የሌለውን ሁሉ ነገራቸው ነበረ። ምክንያቱም ሙሳና ኸድር የተሰጡት ከአሁን ቀደም የሆነውን ነገር የሚያውቁበትን ዕልም ብቻ ነው። ከአሁን በኋላ ሊሆን የሚችለውን ዕልም አላህ አልሰጣቸውም። ወማ ሁወ ካኢኑን ሐታ ተቁመ ሰዓ፣ ቅያማ እስኪቆም ድረስ ያለውን ዕልም ሊከሰት የሚችለውን ነገር በሙሉ እኔ አውቃለሁ ከረሱል ወርሻለሁ ብሎ ተናገረ ብለው ይቀጥፋሉ። ይሄን ያለ ሰው ይከፍራል። አላህን የሚያውቅ ነቢይን የሚወድ ይሄን ይላል ብለን በጭራሽ አናምንም። በዲን የሚነግዱ ሰዎች የቀጠፉት ቅጥፈት ካልሆነ በስተቀር። ከዚህ ሁሉ አልፎ ቁርአን እየፈሰሩ በቁርአን እየተጫወቱ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ የሚለውን የቁርአን አያ ሲፈስር ጃዕፈሩ ሳዲቅ እነሱ እንደሚሉት ማለት ነው። ጃዕፈሩ ሳዲቅ
ከእንዲህ አይነት ነገር መቶ የጠራ የአላህ ወልይ ነው። እነሱ ግን እሱ ላይ ሄደው ተለጥፈዋል። እሱ ላይ ሲዋሹ ነው ይላሉ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ የሚለውን ሲፈስር ነሕኑ ወላሂል አስማኡል ሑስና አለቲ ላ የቅበሉ ላሁ ሚነል ዒባድ ኢላ ቢመዕሪፈቲሃ። ወሊላሂል አስማኡል ሑስና ብሎ ማለት ሺዓዎች ኢማሞቻችን ያሉ ድንበር የሚያልፉባቸው ሰዎች ማለት ነው። በእኛ በኩል የመጣን ሰው እንጂ አላህ አይቀበልም። አላህን መለመን የፈለገ ሰው በእኛ ይለምነው ብሏል ጃዕፈር ሳዲቅ። ተመልከቱ ድንበር ማለፍና ጥመት የት እንዳደረሰ። አላህ በተከበረው ቃሉ ለአላህ መልካም ስሞች አሉት፣ በመልካም ስሞቹ ለምኑት ብሎ አዞናል። ያ ረሕማኑ ኢርሐምኒ፣ ያ ገፉሩ ኢግፊርሊ፣ ያ ረዛቁ እርዙቅኒ እያለን ዱዓ እንድናደርግ አላህ አዞናል። ነገር ግን እነሱ ወልዮችን ከልክ በላይ ከመስቀላቸው የመጣ የተሳሳተ እምነታቸውንም ለማጠናከር በቁርአን እየተጫወቱ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ማለት ሺዓዎች ዘንድ 12 መሪዎች የሚባሉ አሉ። ቅድም ስለነሱ ጠቅሰናል። ሁሉን ነገር ያውቃሉ፣ መቼ እንደሚሞቱ ያውቃሉ፣ ሲፈልጉ ነው የሚሞቱት፣ የአላህ ኑር ናቸው፣ ወደፊት የሚሆነውን ሁሉ ያውቃሉ የሚባሉት ናቸው እዚህ የተፈለገው። ፈድዑሁ ቢሃ ማለት አላህን በእነሱ ለምኑት ማለት ነው። ወሀከዛ የተለያዩ መሰረተ ቢስ የሆኑ ወሬዎችን እየቀጠፉ አቅል ያለው ሰው ማይቀበለውን ነገር እየተናገሩ ብዙ ምክንያት አጥመመዋል። ወልዮችና ሷሊሖች ላይ ድንበር ማለፍ ባይኖርና የግል አቋምን ለማጠናከር መፍጨርጨር ባይኖር አቅል ያለው ሰው ልጅ እንዲህ አይነትን ወሬ አይደለም እስከ መጨረሻ ሰምቶት አምኖበት ሊተገበረው ቀርቶ ትዕግስት አድርጎላ ማድመጥ አይችልም። ለልአሰፍ ሸዲድ በርካታ ሰዎች እንዲህ አይነቱን ነገር አምነው ይቀበላሉ። እንደ ሺዓዎች የነቢዩን ኡመት ያበላሸ ሰው የለም። ከዛ ቀጥሎ ከነሱ የወረሱ ሶፊዮች ናቸው። ልክ ሺዓዎች መሪዎቻችን የሚሏቸው ወልዮች ሷሊሖች የሚሏቸው ላይ ድንበር እንዳለፉት ሶፊዮችም ድንበር አልፈዋል። መሻይኾቻቸውን ከልክ በላይ ከፍ ከፍ አድርገዋል። በሺዓና በሶፊዮች ምክንያትም የሱናና የኢስላም ብርሃን ደብዝዟል። ብዙ ሰዎችን ሽርክ አጥቅቷል፣ ኩፍር ላይ ወድቀዋል። ሪፋዕያ፣ ቲጃንያ፣ ቃዲርያ፣ ቃዲያንያ፣ ሻዚልያ እያሉ የተለያዩ መንገዶችን ዘርግተዋል። አሁን የጠቀስኳቸው በሙሉ የሽርክ የቢድዓ መንገዶች ናቸው። ከነብዩ መንገድ ያራቁ ናቸው። ሁሉንም ተሰውፍ ወይም ሶፊያ የሚለው ስም ይዛቸዋል። በመሰረቱ ሶፊያ ብሎ ማለት ጾም በመጾም ሌሊት በመስገድ እስትግፋርና ዱዓ በማብዛት ከዱንያ በመራቅ ረጅም ጊዜ መስጂድ ላይ በማሳለፍ ይታወቁ ለነበሩ ሰዎች የሚሰጥ ስም ነበር። ከጊዜ በኋላ በዚህ መልኩ ዒባዳ ማድረጋቸው ከዕልም ያራቃቸው መጥቶ የሆነ ያልሆነውን ዲን ውስጥ ያስገቡ ከመስመር ይወጡ ጀመር። ከዛ በኋላ ደግሞ ራሱን የቻለ አቋምና መንገድ ተደረገ። ወደ መጨረሻ የተጠጋ ሲመጣ ደግሞ ውስጡ ላይ ኩፍሩንም ቢድዓውንም አሽርኩል አክበርንም ጭምር የያዘ ጎዳና ሆኗል። ታሪክን የሚያነብሰው ዑለሞች በዐቂዳ ዙሪያ የጻፉትን የሚያጠና ሰው ይሄን ሐቂቃ በቀላሉ መረዳት ይችላል። ለኡማው ከመንገድ መውጣት ለሽርክ መስፋፋት ሰበብ የሆኑት ሺዓዎችና ሶፊዮች ናቸው። ለመጀመሪያ ጊዜ የሰዎች መቃብር ላይ ቤት መስራት፣ ቁባ መገንባት የጀመሩ ሺዓዎች ናቸው። እነሱም በጭራሽ ድንበር ሁሉ አልፈው ዑመር ኢብኑል ኸጣብን የገደለውን ሰው አቡ ሉዕሉዓ አልመጁሲ የሚባለውን ሰው መቃብሩ ላይ ቤት ገንብተው አስውበውት አሳምረውት የሄዱ ይዘይሩታል። በሩ ላይ ጀግናው አባታችን ብለው ጽፈዋል። ዑመርን ገድሎላቸው ጀግና አባታቸው ነው። እስከዛሬ ኢራን ላይ ይመለካል። የእነሱን መንገድ በመከተልም ሶፊዮች የወልዮች ቀብር ያሉ ይገነባሉ፣ ያጥሩታል፣ ዕጣን ያጨሱበታል። በየዓመቱ በየወሩ ሄደው ይዘይሩታል። መካና መዲና ተኬዶ እንደሚጾመው የወልዮች መቃብር ወዳለበት መስጂድ ሄደው ይጾማሉ። ኢዕቲካፍ እዛ ይገባሉ። የሺዓዎችን የአይሁዶችን መንገድ በመከተል ኢራቅ አካባቢ የሁሴን የነብይ የልጅ ልጅ ቀብር ነው ብለው ሺዓዎችና አላዋቂ ሙስሊሞች የሚያመልኩት ቀብር አለ። ይህ ላይ ድንበር ከማለፋቸው የመጣ ምን ብለው ያምናሉ? 70 ጊዜ ሐጅ ከማድረግ አንዴ ኢራቅ ላይ የሁሴንን ቀብር መዘየር ይሻላል ብለው ያምናሉ። የሐጅ ቀናት ላይ 9ኛው የአረፋ ቀን ላይ አላህ ተባረከ ወተዓላ እዛ ቦታ ላይ ይመጣል ብለው ያምናሉ። ፈላ ሐውለ ወላ ቁወተ ኢላ ቢላህ። ወሀከዛ ሶፊዮች አላዋቂውን ማህበረሰብ አቅሉን ከሚያበላሹበትና ቁርአንን ሐዲስን ከመከተል ይልቅ ግለሰቦችን እየተከተለ እድሜውን እንዲያቃጥል ከሚያደርጉበት መንገድ አንዱ
ወልዮችን የማይወድ በሙሉ ወሃቢ ነው፣ ወልዮችን የማይወዱ በሙሉ የነቢ ጠላቶች ናቸው ኢላ አኺሪህ ያሉ አቅላቸው ላይ ይጫወታል። አህለ ሱና ወልጀማዓ ወልዮችን ይወዳሉ፣ ሷሊሖችን ይወዳሉ፣ ያከብራሉ። ወሊ የሚባል ነገር እንዳለም ያምናሉ። ነገር ግን ቅድም እንዳልነው ወልዩ ወልይነቱ ለራሱ ነው። አዱንያ ላይ እስካለ ድረስ በወልይነቱ ሰዎችን የመከረ ወደ አላህ የተጣራ በመልካም ስነ ምግባሩ የእስላምን ምንነት ያሳየ ለሰው ልጆች ጥሩ አርአያ ሊሆን ይችላል። ከዚህ አንፃር ሊጠቅም ይችላል። አኺራ ላይም ወልይ ሆኖ ሷሊሕ ሆኖ ከሞተ አላህ ከፈቀደለት ከሽርክ በታች ያሉ ወንጀሎችን የሰሩ ሰዎችን ከአላህ ላይ ያስታርቅ ይችላል። በእነዚህ በሁለት መንገዶች ሊጠቅም ይችላል። ነገር ግን ጥቀመኝ ተብሎ አዱንያ ላይ ሆነን ከሞተ በኋላ አንለምነው። እሱን የለመነ ይጠቅመኛል ይጎዳኛል ያለ ሰው ይከፍራል። ጀነትም እሱ ላይ እርም ትሆናለች። ቁጥብ ይባላል፣ አብዳል ይባላል። ዓለምን በሙሉ የሚቆጣጠሩ የሰው ልጆችን መጥቀም መጉዳት የሚችሉ ቁጥቦች አሉ፣ ቡደላዎች አሉ ብለናል። የተለያዩ ቅሳዎችንም ይናገራሉ። እንዲህ አይነቱ አካሄድ ለመጀመሪያ ጊዜ ሽርክ እንዲመጣ ሰበብ የሆነው እሱ ነው። የሶፊያና የራፊዳ የሺዓ አቋማቸው አካሄዳቸው ሄዶ መጨረሻ ላይ ግቡ ደካማ የሆነን የሰው ልጅ ከፍ አድርጎ ሰቅሎ የአላህን ሐቅ መስጠት ነው። ስራቸውን ሆን ብሎ የሚያይና ታሪካቸውን የሚያጠና ሰውም ይሄን ሐቂቃ ይደርስበታል። የአብዛኛው የሶፊያ አካሄድና የሺዓዎች አካሄድ ዓላማው ይሄ ነው። አላህ የፈጠራቸው የሚበሉ የሚጠጡ አጀላቸው ሲደርስ የሚሞቱ ምናልባትም መቼ እንደሞቱ የት እንደሞቱ የማይታወቁ ሰዎችን ከልክ በላይ የሰቀሉ የአምላክን የጌታን የአላህን ሱብሓነሁ ወተዓላ ሐቅ መስጠት። ከጊዜ በኋላ አምላክ ናቸው ማለት ሰማይ ላይ ይበራሉ፣ አልሞቱም አሉ፣ ይሰሙናል፣ ይደርሱልናል፣ ልጅ ይሰጡናል፣ ጤና ይሰጡናል፣ የማይሉት ነገር የለም። አንድ ቦታ ቁጭ ባሉበት 10 ጊዜ ወልይ ሷሊሕ የሚሉትን ሰው ስሙን ይጠራሉ። የነቢይን ግን አንዴ አይጠሩም። ቃለ ረሱሉላህ ቢባል ምንም አይመስላቸውም። ሰይዲ እንዲህ አሉ፣ የአብሬ ሼኽ እንዲህ አሉ በሚባልበት ጊዜ ግን ሰውነታቸው ደንገጥገጥ ይላል፣ አንገታቸውን ይደፋሉ። የአላህን ምንነት ያላወቀ ሰው መገለጫ ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና ያላወቀ ሰው ምልክት ነው። ወልዮችም ሷሊሖችም ይሁኑ እኮ ወልይነትና ሷሊሕነትን ያገኙት በነቢይ አማካኝነት ነው አለይሂ ሰላቱ ወሰላም። የነቢይን ሱና ተከተለው። የነቢይን ሱና ያልተከተለ ማንም ይሁን ማን ወልይ አይባልም። በአላህ ያመነና የረሱልን ሱና የተከተለ በሙሉ ደግሞ ወልይ ነው። ማንም ይሁን ማን የትም ቢኖር የት በየትኛውም ዘመን ቢኖር። የዚህንም ንግግር ደሊሉን ቁርአን ላይ እናገኘዋለን። ሱረቱ ዩኑስ ላይ አላ ኢነ አውሊያ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን። አዋጅ የአላህ ወልዮች ምንም አይነት ስጋትና ፍርሃት የለባቸውም፣ እነሱም በአላህ ያመኑና እሱን የሚፈሩ ናቸው ብሏል። በአላህ ያመነ ረሱልን የተከተለ ትዕዛዛትን የፈጸመና ክልከላዎችን የተከለከለ ያራቀ ሁሉ የአላህ ወልይ ነው። ይሄን መፍሁም ያልተረዱ ሰዎች ወልይ ያልሆነውን ወልይ ያሉት፣ ወልዩን ከወልይነት ያወጡት ወልይ ብለው ጭራሽ ድንበር ከማለፋቸው የመጣና ማህበረሰቡም ለወልይ ያለው አመለካከት በጣም መሳሳቱን ተከትሎ አንዳንድ አላህን የማይፈሩ ሰዎች አህያ ገድለው ቀብረው አንድ ወልይ ከኛ ጋር ነበረ መንገድ የሄደን ሳለ እዚህ ጋር ሞተ፣ አላህ ወዷችሁ እናንተ ሀገር ገደለው፣ እንግዲያውስ ኑ መቃብሩን እንገንባው ብለው አህያ ቀብረው መቃብሩ ላይ ቤት ሰርተው ኩባ ሰርተው የአካባቢ ሰዎች በሙሉ የመጡ እንዲጎበኙት ሐጃ ያለው ሰው ሐጃውን ያወጣለታል፣ የታመመ ሰው ይፈውሳል፣ ልጅ ያጣ ልጅ ይሰጣል እያሉ በርጋ ቁጭ ብለው ለሐጃ ከሚገቡ ሰዎች ገንዘብ እየተቀበሉ እየነገዱ ኖረዋል። ያሰቡት ሲሳካላቸውና የፈለጉትን ያክል ገንዘብ ሲሰበስቡ ጥለው ሄደዋል። አላህ መርጦ ሀገራችን ላይ አምጥቶ እንዲሞት ያደረገልንን ወልይ መቃብሩን ከላይ እስከታች ልንገነባው ይገባል ብለው ስራ ሲጀምሩ ጉድጓዱ ውስጥ ያገኙት የአህያ አጥንት ነው። አላህን መስገን ለአላህ ልንሰጠው የሚገባውን ፍቅር ለአላህ ልንሰጠው የሚገባውን ክብር ልባችን ሲያጣው በሌላ ይተካል። ኢያከ ነዕቡዱ ወኢያከ ነስተዒን ምንነቱን ያላወቀ ሙስሊም ነኝ ቢልም ሙስሊም አይደለም። አላህን ብቻ ነው ማመልከው፣ እገዛና እርዳታ የምፈልገውም ከአላህ ብቻ ነው ማለት ብቻ የሚለው ቃል ነብዩ ወልይ ሷሊሕ የሚባለውን ነገር ሁሉ ያወጣል። ወልዮች ሷሊሖች ዱዓ ይደረግላቸዋል፣ አላህ ኸይር ነገር እንዲሰጣቸው እንጠይቅላቸዋል እንጂ አይመለኩም። እንደው እምነታችን ልብስ ብቻ አይሆን፣ እምነታችን ማዕናው የማይታወቅ ንግግር ብቻ አይሆን። ሶላት በሰገደን ቁጥር ፋቲሓ ስንቀራ ኢያከ ነዕቡዱ ወኢያከ ነስተዒን
አንተን ብቻ ነው መገዛው ጌታዬ ሆይ አንተን ብቻ ነው ማመልከው ለአንተ ብቻ ነው ዝቅ ምለው መተናነሰው እገዛ የምፈልገውም ካንተ ብቻ ነው ያለ ምላሳችን ይሄን ይላል። ነገር ግን ወልዮች ሷሊሖች ይጠቅሙኛል ይጠብቁኛል ያለን እየዋሸን ቆመን ይሄን እንደቀራነው ሁሉ ቁጭ ብለን ደግሞ ተህያቱ ስንቀራ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን የአላህ ሰላም ለኛ ይሁን አላህ ሆይ ሰላም ስጠን ለሷሊህ ባሮችህም ሰላም ስጥ ያልን ለሷሊሖች ዱዓ ያረግንላቸው በሌላ በኩል ደግሞ ሷሊሖች ወልዮች ይጠቅሙኛል ይጎዱኛል ከጭንቅ ያወጡኛል ይላል። አላህ ይድረስልን አላህ ይዘንልን። አንዱ ሰበብ ጀህልና ነው። ሰላት ላይ የምናደርገውን ነገር እያንዳንዱ ማዕና ብናቅ ተውሂድን ጠንቅቀን ማወቅና መተግበር እንችላለን። እንደዚሁ እስልምናን ከአባት እናቶቻችን ወርሰን ዝም ብለን መተግበራችን ነው አንድም ሽርክ ላይ እንድንወድቅ ሰበብ የሆነው። እንማር እንወቅ። ምላሳችን ዝም ብሎ ላ ኢላሃ ኢላላህ ማለቱ ተግባር ከሌለበት ሊጠቅመን አይችልም። ከነብዩ ጋር ሶላት እየሰገዱ መዲና ላይ አብረዋቸው ጂሃድ ያደረጉ የኖሩና የሞቱ ሰዎች አሉ። ነገር ግን ሙናፊቆች ናቸው። ፍደርኪል አስፈሊ ሚነን ናር ከጀሃነም የታችኛው አዘቅት ላይ ዋናው ፍሙ ላይ የሚቃጠሉ አሉ። ምን ሆነው ነው? እምነታቸው ሌላ ንግግርና ተግባራቸው ሌላ ነበር። የኛ ዕጣ ፈንታም ይህ ሊሆን አይገባም። በምላሳችን ምንለውን ነገር ማዕናውን ልናቅ ይገባል። ላ ኢላሃ ኢላላህ ያለን ከአላህ በቀር አምላክ የለም፣ ዒባዳ ተስተላልፎ ሊሰጥ የሚገባ የለም ያለን ተወኩል ዒባዳ ነው። ድረሱልኝ ከጭንቅ አውጡኝ ብሎ የሞተን በህይወት የሌለን አካል መለመን ዒባዳ ነው። መሐላ ዒባዳ ነው። ስጁድ ሩኩዕ ዒባዳ ነው። ጠዋፍ ዒባዳ ነው። ከካዕባ ዙሪያ እንጂ ከየትኛውም ቦታ ዙሪያ ጠዋፍ ማድረግ አይቻልም። ለቀብር ሄደው ጠዋፍ ያደርጓል። ለአላህ እንጂ ለማንም ስጁድ ማድረግና ሩኩዕ ማድረግ ማጎንበስ አይቻልም። ለቀብሮች ሄደው የሚያጎነብሱ አሉ። የቀብርን አፈር የሚበሉ አሉ። በዚህ መልኩ ሐያቱን ያቃጠለ ሁሉ አኺራ ላይ እሳት ያቃጥለዋል። ተውበት አድርጎ ተስተካክሎ አላህ ቀናውን መንገድ መርቶት እስካልሞተ ድረስ ወሀከዛ መሰረት የሌለውን ነገር ከቁርአን ከሐዲስ ደሊል የሌለውን ነገር ሰዎች ሲያደርጉ አየን አባት እናቶቻችን ያደረጉት ነው ብለን የምናደርገው ነገር የአላህን ሐቅ ለሌላ አካል አሳልፎ መስጠት የሺዓዎችና የሶፊዮች ሴራ ነው። የሺዓም ይሁን የሶፊያ እምነት የመጣው ከቁርአንና ከሐዲስ ሳይሆን ሰዎች የፈጠሩት ነገር ከሌላ እምነት የተወሰደ ነው። ከባዕድ እምነት የመጣን የእስልምናን ልብስ አልብሰውትን ወማ ኡሚሩ ኢላ ሊያዕቡዱ ኢላሃን ዋሂደን ላ ኢላሃ ኢላ ሁወ ኢዝ ተስተጊቱነ ረበኩም ፈስተጃበ ለኩም ነው። አላህን ድረስልኝ ብትሉት አላህ ይደርስላችኋል፣ ብትለምኑት ቅርብ ነው አቤት ይላችኋል። አማ ዩጂቡል ሙጠረ ኢዛ ደዓህ የተቸገረን ሰው ተጨንቆ ሲጠራ እሺ የሚለው ማን ነው? አላህ ነው እያልን ከዚህ ውጭ ያሉ ጎዳኖች ግን ወልዮችን ለምኑ ይጠብቋቸዋል፣ ወደ አላህ ሄዳችሁ አላህ መች በሩን ዘግቶ ያውቃል? አላህ መች እንደ ሰዎች ጨክኖ ያውቃል? የሰው ልጆች ናቸው አማላይ ተፈልጎ እንጂ ረሕመታቸውን ማግኘት የማይቻል። አላህ ግን ረሕመቱን ለሁሉም ከፍቷል። ወንጀል ላይ ከወደቃችሁ ተወግቶ ብሏል። ከጠራችሁን አቤት እላለሁ ቅርብ ነኝ ብሏል። ጥሩኝ ለምኑኝ ብሏል። በገሌ ይሁንብህ ብላችሁ ለምኑኝ ብሎ የትኛውም የቁርአን አያ ላይ አላዘዘን። ነብያችንም በገሌ ይሁንብህ ብላችሁ ለምኑት ብለው አላዘዙን። ባሮቼ ስለኔ ከጠየቁ እኔ እንዲህ ነኝ ብለህ ንገራቸው መላለም ራሱ ነው መልስ የሰጠን። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ እኔ ቅርብ ነኝ ያለው መልሱ ለኛ ነው ቀጥታ የመጣው። ቅርብ ነኝ ለምኑኝ። ኡጂቡ ዳዕወተ ዳዕ የሚጣራን የሚለምንን ሰው ጥሪ ሰማለሁ መልስም ሰጣለሁ ብሏል። ካፍሩን ካቢ ለምነው አላህ የጠየቀውን ነገር ይሰጣል። አላህ አይጨክንም፣ ወደ ኋላ አይልም። አኺራ ላይ ድርሻ የለውም እንጂ ለካፍር። እንደዚህ ረሒም ቀሪብ ሙጂብ የሆነውን አላህን ትተን ከኛ ዱዓ የሚፈልጉ እስትግፋር የሚፈልጉ ሙታንን ለምን እናመልካለን? ሷሊሖች ላይ ወልዮች ላይ ለምን ድንበር እናልፋለን? የቂያም ቀን ከነሱም መጣላት ነው የሚሆነው። እኔ አምልኩኝ አላልኩኝ ለምኑኝ አላልኩኝ አላል። ወሀከዛ የተሰውፍ መንገድ የሺዓ መንገድ እስልምና ኑሩ እንዲገፈፍ እንዲቀንስ አድርጓል። ሶፊዮችም እንደ ዘመኑ እንደ ሀገሩ ስህተታቸውና ጥመታቸው የሚባላለጥ ቢሆንም ስህተቶች አሏቸው። ወልዮች ሷሊሖች ይጠቅማሉ፣ ይጠብቃሉ፣ ከጭንቅ ያወጣሉ፣ ይሰማሉ፣ ቀልብ ይሰጣሉ፣ ኢማን ይሰጣሉ ሁሉ ብለው ያምናሉ። ከመሆኑም ቀብራቸው ላይ ድንበር ሲያልፉ ይታያል። ከሶፊዮች ውስጥም ወልዮች ሷሊሖች የሚሏቸው ሰዎችን ሰማይ ከመስቀላቸው የመጣ በዚህ መልኩ ድንበር ያልፉባቸው ከነበሩ ሰዎች መሃል ኢነ ሙሐመደን የሽፈዑ ፊ ኡመቲሂ ወአሽፈዑ በዕደሁ ፊ ናሪ ሐታ ላ የብቃ ፊሃ አሐድ። ነቢ ሙሐመድ ኡመታቸውን ከአላህ ያስታርቃሉ፣ ሸፋ ያደርጋሉ። ከዛ ቀጥዬ ደግሞ እኔ ነኝ ሸፋዓ ማደርገው እሳት ውስጥ ማንም አይቀርም፣ የቀሩትን በሙሉ ከእሳት አወጣቸዋለሁ ብሎ ተናግሯል። አሽብሊ በመባል የሚታወቅ እንደዚሁ ሶፊዮች ዘንድ በጣም የሚደነቅና ሰዎች ድንበር የሚያልፉበት ግለሰብ ደግሞ
ሙሩ ወአነ መዐኩም ሐይሱማ ኩንቱም ወአንቱም ፊ ሪዓየቲ ወከላአቲ ብሎ ተናግሯል። ሂዱ በፈለጋችሁት መንገድ እኔ ሁሌም ከእናንተ ጋር ነኝ፣ በእኔ ጥበቃ ስር ነው ያላችሁት ብሏል። ግለሰቡ ያለለውን ለጥፈውበት ሊሆን ይችላል። ከልክ በላይ ደግሞ ድንበር ያለፉ ሰው ሲሰቅላቸው ተሰቅለው መውረድ ያቃታቸውና አነ ረብኩም እስከ ማለት የደረሱ ኻተማቸው የተበላሸማል። ስለዚህ ከሻዲልዮች መሃል አንዱ ምን ይላል? ወደኛ ስትመጣ ድሃ ነበርክ፣ ከኛ ጋር የተወሰነ ጊዜ ቆይተህ ግን የአዱንያውንም የአኼራውንም ዕውቀት ይዘህ ወጣ፣ አዱንያና አኼራንም ተቆጣጥረህ ሀብታም ሆንክ ብሎ ይናገራል። የትኛው የሰው ልጅ ነው የአዱንያና የአኼራን ዕውቀት ይዞ ሊወጣ የሚችለው? የትኛው የሰው ልጅ ነው አዱንያና አኼራን በቁጥጥሩ አድርጎ ሀብታም ሊሆን የሚችለው? ይሄ አላህ ብቻ ነው ተባረከ ወተዓላ። ሙስሊም ነኝ ከሚሉ ከሚሰግዱ የነቢን ስም ከሚጠሩ የሻዲልያን የሶፊያ መንገድ ከሚከተሉ መሃል እንዲህ ብለው የሚያምኑ አሉ። ወልዮች እንዲህ ያደርጋሉ። ተራ ግለሰብ ሆኖ አንድ ወልይ ሐድራ ውስጥ ከገባ ከዛ ሐድራ ሲወጣ ወልይ ሆኖ ከራማ ኖሮት ሰማይ ላይ መብረር የሚችል ሆኖ ይወጣል ብለው ያምናሉ። አብዱላህ አልሐበሺም ላይ እንዲህ ነገር ተናግሯል። ተራ የሆነን ግለሰብ ወደ ኸልዋችን አስገብተን ወልይ አድርገን ማውጣት ተፈቅዶልናል ይላል። ወልይ ማድረግ በአላህ እጅ ነው ያለው። ወልይነት ከልብ ጋር የተያዘ ተግባር ነው። የትኛውም ግለሰብ ማንኛውንም ሰው ወልይ የማድረግ አቅም የለው። ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻእ። ነቢዩን እንኳ አንተ የመረጥከውና የወደድከውን ሰው ቀናውን መንገድ አትመራም፣ የሚመራው አላህ ነው ብሏቸዋል። ተራን ሰው ወደ ኸልዋችን አስገብተን ወደ ራሳችን አስጠግተን ወልይ አድርገን ማስወጣት እንችላለን። ወሀከዛ እንደዚሁ ሶፊያ ላይ ድንበር ካለፉት መሃል አንዱ ኢነ ሊላሂ ዒባደን ለው በዘቁ ዐላ ጀሀነመ ለአጥፈኡሃ ይላል። አላህ ጀሀነም መቼም እንደማጠፋ ከፍረው ትልቁን ሽርክ አሻርከው የሄዱ ሁሌ ሲሰቃዩ እንደሚኖሩ አላህ ነግሮናል። ከመሆኑም ጋር ምን ይላል እዚህ ጋር አንዱ ሶፊያ ላይ ድንበር ያለፈ ኢነ ሊላሂ ዒባድ ለአላህ ባሮች አሉት ጀሀነም ላይ እትፍ ቢሉበት ጀሀነምን በሙሉ ማጥፋት የሚችሉ ያ ሌላው እንደዚሁ ድንበር ያለፈ ነገር ሲናገር ይላል ለው ረአይተ አባ የዚድ መረተን ዋሂደተን ካነ አንፈዐ ለከ ሚን ሩእየቲ ላሂ 70 መራ። አባ የዚድ በመባል የሚታወቅ ሶፊዮች ዘንድ ድንበር የሚታለፍበት ግለሰብ አለ። ወልዮች ላይ ያለው ጥሩ አመለካከት ሸሪዓው ባስቀመጠው መሰረት ካልሆነ ውዴታው ከልክ ሲያልፍ የአላህን ሐቅ ይሰጧቸዋል። ከሩቅ ሆኖ ያያል፣ ይሰማል፣ ከጭንቅ ያወጣል። አልሞተም በህይወት ነው ያለው። ሞቶ ተቀብሮ እንኳ ቢሆን የኛን ጭንቅ ይሰማል፣ ብንለምነው እሺ ይለናል፣ ወደ አላህ ያቃርበናል ብለዋል። አቡ የዚድ አልቢስጣሚ ላይ ድንበር ከማለፋቸው የመጣ ምን አለ? አንደኛው አቡ የዚድን አንድ ጊዜ ማየት አላህን 70 ጊዜ ከማየት ይበልጣል፣ ይሻላል፣ ይጠቅማል ብሎ ተናገረ። ወሀከዛ ሰይዱል በደዊ በመባል የሚታወቅ ሀገራችን ላይ እነዚህ በተለይ ግብጽ ላይ በሰፊው ሶፊዮች ስሙን የሚያነሱ ድንበር የሚያልፉበት የአላህን ሐቅ አሳልፈው የሚሰጡት ግለሰብ አለ። እሱን አስመልክቶ አንደኛው ሲገጥም ምን ይላል? فهو الأمان من الحوادث إن أتت وهو الملاذ لنا وعون الراجي ከጭንቅ መጠበቂያችን ነው። ጭንቁም የተከሰተ እንደሆነ መገላገያችንና ተስፋ የሚያደርጉ ሰዎች ሁሉ ረዳት ነው። የዘመኑን ሁሉ ጭንቅና ስጋት የሚያስወግድ ነው። አዱንያ ላይ ብቻ ሳይሆን አኺራ ላይም ጭምር ሊጠቅም እንደሚችል የአዱንያ አኺራ ስጋትን እንደሚያስወግድ ደስታን እንደሚሰጥም አልፎ ተናግረዋል። ይሄ የሆነ ጊዜ ላይ የነበረና ያለቀ ጉዳይ አይደለም። ሀገራችን ላይ ባለንበት ጊዜ ሌሎችም ሀገሮች ላይ ሱዳን ላይ፣ ግብጽ ላይ፣ ፓኪስታን ላይ ሌሎችም የቁርአንና የሐዲስ ዕውቀት የሌለበት ወይም አነስተኛ የሆነበት አካባቢ ላይ ያሉ በርካታ ሙስሊሞች አህዋል ይሄ ነው። ሀገራችን ላይ የተለያዩ መሻይኾችን ስም እየጠሩ ሼኽና ሁሴን እያሉ አብሬት እያሉ የቃጥባሪ ሼኽ እያሉ የሚጓዙና እነሱን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች ሐላቸውና ስራቸው ይሄ ነው። ይሰጣሉ፣ ይከለክላሉ፣ ይጠቅማሉ፣ ይጠብቃሉ፣ ያምናሉ። ከዚህ ሁሉ አልፈው ቀን መድበው ይሄ የገሌ ቀን ነው፣ ይሄ የገሌ ቀን ነው ብለው በዛ ቀን ዒባዳ የሚሏቸው ነገሮችን ያደረጉ ቀናት በሙሉ ለአላህ ሆነው ሳለ ለግለሰቦች ሰጥተው አላህም ይሁን ረሱላችን ያልፈቀዱትን ስራ የሚሰሩ ሰዎች አሉ። ዛሬ ቅዳሜ ነው፣ የሰይድና ኸበር ዕለት ነው፣ ከቤት አልወጣም፣ ወዝጉዤ እቀመጣለሁ፣ ሰይድና ኸበር ሊገቡ ይችላሉ የሚሉ አሉ። የቀነሱ ቢመጡ ማለት በየዓመቱ መውሊድ ብለው ወደ ተለያዩ ወልዮች መቃብር ይጓዛሉ። በጣም የሚያሳዝነው ዕውቀት አላቸው የሚባሉ ጭምርም አብሯቸው ይጓዛሉ። አብሯቸው ቦታው ላይ የሽርክ ማዕት የቢድዓ ማዕት
አይተው ዝም ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ለዒባዳ ብሎ ጓዝን ሰንቀን ጠቅልሎ ወደ 3 መስጂዶች እንጂ ወዴትም መሄድ አይቻልም ብለዋል። መስጂድ አልሐራም መካ፣ መስጂድ ነበዊ መዲና፣ መስጂድ አልአቅሳ ፍልስጤም። ከነዚህ ከ3 ቦታዎች ውጪ ለዒባዳ ብሎ መጓዝ አይቻልም። ይህ የነብዩ ሐዲስ ነው፣ የነብዩ ንግግር ነው። ከመሆኑም ጋር በአላህ በነብይ እናምናለን የሚሉ ሰዎች በየዓመቱ ወደ ተለያዩ መቃብሮች የተጓዙ የሼኾች የወልዮች መካነ መቃብር ነው። ምን ችግር አለው? መስጂዳቸው ላይ ሶላትን እንሰግዳለን። ሼኽ የሚባሉ ሁሉ እዛ ይሄዳሉ። መሄዱ በራሱ ሐራም ነው፣ የተከለከለ ነው። ቅድም ባነበብነው ሐዲስ መሰረት ሄዶ ደግሞ ቀብር ላይ ጠዋፍ የሚያደርጉ ከሆነ የቀብሩን የተቀበረውን ሰው የሚለምኑ ከሆነ ከሐራምነቱ አልፎ ሽርክ ይሆናል። ሽርክ ደግሞ ትልቅ የሆነ ዙልም ነው፣ በደል ነው። ሼኽና ሁሴንም ይሁኑ የአብሬ ሼኽም ይሁኑ የቃድባሪ ሼኽም ይሁኑ የአልከሶ ሼኽም ይሁኑ የአላህ ባሮች ናቸው። የሰው ልጆችን ሊጠቅሙም ሊጎዱም አይችሉም። ይሄን የነገረን አላህ ነው። በል እነዚህ ወልይ የሚባሉ ከታች ያሉት ቀርቶ ከሰው ልጆች ሁሉ ከነቢያት ሁሉ ዋና የሆኑት ነቢ ሙሐመድ ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ضራ አይደለም ለሰው ልጆች ለራሴ ጥቅምም ይሁን ጉዳት ማስገኘት አልችልም። የሩቅ ምስጢርን አላቅም፣ አላህ አድርስ ያለኝም ብቻ ነው ማደርሰው። ወለው ኩንቱ አዕለሙ ልገይበ ለስተክሰርቱ ምን አልኸይሪ ወማ መሰኒ የሱእ። እኔ ገይብን የሩቅን ነገር የማቅ የነገን የማቅ ቢሆን የተለያዩ አደጋዎች ባልደረሱብኝ ነበር፣ ባልታመምኩኝ ነበር፣ የበሽታውን መንገድ አውቄ እጠነቀቅ ነበር። ድርቅ ሲመጣ ከሰዎች ጋር አብሬ በድርቅ ባልተጠቃም ነበር፣ በጠላት አደጋ ባልደረሰብኝ ነበር ብለዋል ነቢያችን አለይሂ ሰላቱ ወሰላም። የሩቅ ምስጢር ያውቁ አላህ ያሳወቃቸው ከዳዕዋቸው ጋር የተያያዘውን እንጂ ነቢዩ ምንም አልጠቅም ምንም አልጎዳም አላህ አድርስ ያለኝን ከማድረስ ውጪ ብለዋል። በየሳምንቱ ጁምዓ የምንቀራው ሱረቱል ካህፍ መጨረሻ ላይ ቁል ኢነማ አነ በሸር እኔ ሰው ነኝ በላይ ከሰዎች የሚለየኝ ነገር ቢኖር ወደ እኔ ዋህይ ይተላለፋል። አነማ ኢላሁኩም ኢላሁ ዋሂድ አምላካችሁ ጌታችሁ አላህ ብቻ ነው፣ በሱ አታሻርኩ የሚል ዋህይ ወደ እኔ ይመጣል፣ እኔ አስተላልፋለሁ። ሌላ የሚለየኝ ነገር የለም፣ እንደናንተው ሰው ነኝ፣ በላለው ጠጣለው ረሳለው አሉ ሐዲስ ላይ እንዳለ። ከነቢዩ በታች ያሉ መሻይኾች ወልዮች ያለን ድንበር የምናልፍባቸው ሰዎች ስለኛ ምንም የሚያውቁት ነገር የለም፣ ከሞቱ በኋላ ሊጠቅሙን አይችሉም፣ በጭራሽ አይጠቅሙም። አላዋቂዎች ይሄ ንግግር ይከብዳቸዋል። በጣም ግን የሚያሳዝነው ያውቃሉ የሚባሉ ሁሉ ይከብዳቸዋል። በሻፊዕያ መዝሀብ መሰረት ሰፊና፣ አቢ ሹጃዕ፣ ባፈድል፣ ዑምዳ፣ መንሀጅ፣ መዋሂብ ቀርቶ ወደ ሐዲስ ዞሮ ሪያዱ ሳሊሒን፣ ብሉገል መራም፣ ተጅሪድ የቀራና ኩቱበ ሲታን የጀመረ ሰው አንተ ለመሆኑ የአብሬ ሼኽ ምንም አይጠቅምም ብለህ ነው የምታምነው ብሎ ሲከራከር ይቻላል። ፈሱብሓነ መን ዩዕኒ ልቁሉብ። ሪያዱ ሳሊሒንን በአግባቡ ብንቀራው የሞቱ ሰዎች ወልዮችም ይሁን ሷሊሖች ምንም እንደማይጠቅሙ ይነግረናል። ሪያዱ ሳሊሒን ላይ ወልዮችን ሷሊሖችን ስለመውደድ እንጂ የተማርነው ሪያዱ ሳሊሒን ላይ ወልዮችን ሷሊሖችን ስለመለመን የሚያሳይ አንድ ባብ አንድ ሐዲስ የለም። በህይወት ካሉ በዱዓቸው ሊጠቅሙ ይችላሉ። ዱዓ አድርጉልን ካልናቸው ከሞቱ በኋላ አይጠቅሙ፣ ማናቸውም አይጠቅሙ። ከኛ ጥቅም ይፈልጋሉ። ቀብራቸውን ሄደን ዘይረን እስትግፋር ልናደርግላቸው ይገባል። ነገር ግን በየዓመቱ እየሄዱ የነሱን ቀብር መዘየር በዲኑ የተከለከለ። ቀብር ለመዘየር ብሎ ጓዝ ተክልሎ መነሳት አይቻል። በአጠገባችን ያለውን ቀብር መዘየር እንችላለን። በየትኛውም ቀብር አጠገብ ስናልፍ እግረ መንገዳችን መዘየር እንችላለን። ቀብር ለመዘየር ብሎ መጓዝ ከነቢዩ ያጣላል፣ የቂያም ቀንም ያስቀጣል። ዘምዘም ያለው መካ ብቻ ከመሆኑ ጋር የተለያዩ የወልዮች መቃብር ልንዘየር ሄደን ብለው በየዓመቱ መውሊድ ብለው ሲሄዱ ዘምዘም ብለው በጭቃ የተሞላ ውሃ ይዘው ይመጣል። ይሄን የጠጣ ይፈወሳል፣ መውለድ የማይችል ይወልዳል፣ አፈሩን የላሰ ጤና ያገኛል ብለው ያምናል። ሄዶ ደግሞ ለቀብሩ ጠዋፍ ማድረግ፣ መተሻሸት፣ ስጁድ ማድረግ፣ አፈሩን መብላት የና አቡ ጀህልና የአቡ ለሀብ ኩፍር እኮ ነው። እነሱ ሁበልና ላት ይሉ ነበር፣ እኛ ሼኾችና ወልዮች ብለን ስሙን ቀይረናል። አላህ ሐላችን ያስተካክል። ወልዮች ላይ ሷሊሖች ላይ ድንበር ከማለፍ ልንጠነቀቅ ይገባናል። እንወዳቸዋለን፣ እናከብራቸዋለን ወልዮችን፣ እውነት ወልይ የሆኑትን እውነት ሷሊሕ የሆኑትን። ነገር ግን ሰዎች ወልይ ነው ያሉት ሁሉ ወልይ ነው ማለት አይደለም። ከቁርአን ከሐዲስ ጋር የሚጋጭን አካሄድ የሚሄድ ሁሉ ወልይ አይደለም። ምናልባት ወልይ ከሆነም የሸይጣን ወልይ ነው። ወልይ ሁለት አይነት እንደሆነ አላህ ነግሮናል። ኢነማ ዛሊኩም ሸይጣኑ ዩኸውፉ አውሊያአሁ ብሏል። ለሸይጣንም ወልይ አለው። ሶላት በአግባቡ የማይሰግድ በአላህ የሚያሻርክ ነቢይ ያልሰሩትን የሚሰራ ሰዎችን ወደ ኩፍርና ወደ ጀህልና የሚጣራ የሸይጣን ወልይ ነው። የአላህን ስልጣን የሚሻማም ነው። የቂያም ቀን አላህ ያዋርደዋል። እሱን የተከተሉ ሁሉም ይዋረዳሉ። በሁሉም ነገር ላይ መካከለኛ አካሄድ ልንሄድ ይገባል። ሷሊሖችን ወልዮችን ስንወዳቸው ሚዛኑን በጠበቀ መልኩ፣
ስናከብራቸው ሚዛኑን በጠበቀ መልኩ ወሊ የሚባል ነገር የለም የምን ወልይ ነው ሁሉም አንድ ነው አንልም። ወልዮችን ከሚሳደቡ አይደለም፣ ሷሊሖችን ከሚሳደቡ አይደለም። በል ወልዮችን ሷሊሖችን እንወዳለን፣ እነሱን መውደዳችን ወደ አላህ ያቃርበናል ብለን እናምናለን። የአላህን ሐቅ ግን አሳልፈን አንሰጣቸው። ኢማም ሙስሊም ሰሒሐቸው ላይ በዘገቡት ሐዲስ መሰረት አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም አን ኑንዚለ الناس መናዚለሁም የመመና እናት አይሻ ነብዩ አዘውናል የሰው ልጆችን የሚገባቸው ደረጃ ላይ እንድናስቀምጣቸው ትላለች ረዲየላሁ ዐንሃ ወአርዳ። ወልዮች ወልይ ናቸው፣ ሰው ናቸው፣ ይወደዳሉ፣ ይከበራሉ። ነገር ግን አይመለኩም፣ በእነሱ ስም አይማልም። አላህም በእነሱ ይሁንብህ አይባልም፣ ከጭንቅ አውጡኝ አይባልም። በተቃራኒው ደግሞ የምን ወልይ ነው ሰው ነው ብለው ደግሞ ደረጃቸውን ዝቅ አናደርግም። አላህ ከፍ ያደርገውን ሰው ከፍ እናደርጋለን። ይሄ ከፍ ማድረግ ግን ወደ አምልኮ ደረጃ ሊያደርሳቸው አይገባም። አህለ ሱና ወል ጀማዓ ከአቂዳቸው አንዱ በወልዮች ያምናሉ፣ በከራማቸውም ያምናሉ። በዚህ መሰረትም ያከብሯቸዋል፣ ያልቋቸዋል። ስማቸው ሲነሳ ረሂመሁላህ ይላሉ። ሱሐባ ከሆኑ ረዲየላሁ ዐንሁ ይላሉ። ከነሱ በፊት አምነው ኢማን ላይ የሞቱ ከጌታቸው የተገናኙን በሙሉ ይወዳሉ፣ ያከብራሉ፣ ዱዓ ያደርጉላቸው። ጌታችን ሆይ እኛን ማረን፣ ከኛ በፊትም ባንተ ያመኑና የሞቱንም በዛው ኢማናቸው ላይ የሞቱንም ማራቸው፣ ልባችን ላይ ባንተ ያመኑ ሰዎችን ጥላቻ አታስቀምጥ ብለው ዱዓ ያደርጋሉ። ከመሆኑም ጋር የአላህን ሐቅ ለማንም አሳልፈው አይሰጡም። ከአላህ ውጪ ማንም ይጠቅመን ይጎዳል ብለው አያምኑም። የሚጠቅመው የሚጎዳው አላህ ብቻና ብቻ። ከአላህ ውጪ ያለ መጥቀም መጉዳት የሚችል የሩቅን ምስጢር የሚያውቅ አለ ብሎ ያመነ ሰው ከነብዩ መንገድ ወጥቷል። የወልዮችና የሷሊሖችን ጥሩ ጎን መናገሩ፣ ስለነሱ ታሪክ ማወቁ የእነሱን መንገድ እንድንከተል ተብሎ ነው እንጂ እነሱን አምልኳቸውን አታላይ። በዚህ ዙሪያ የሚናገሩ ሰዎች ሚዛናዊ ሊሆኑ ይገባቸዋል። የወልዮችን ክብር ሚነካ አካሄድም ሊሄዱ አይገባም። ሌሎች ደግሞ ወልዮችን በተመለከተ ከልክ በላይ ወልዮችን ሰቅለው ተራውን ማህበረሰብ በአላህ ላይ ከመመካት አላህን ከመውደድና ከማላቅ ይልቅ ወልይ የሚባሉ የሰው ልጆችን እንዲያልቁ እነሱን እንዲያከብሩ እነሱን ከልክ በላይ እንዲወዱና እንዲያልቁ ሊያደርጋቸው አይገባም። አላህን ጠብቀኝ ከማለት ይልቅ ነቢ ጠብቁኝ፣ ሰይድና ኑር ሁሴን ጠብቁኝ፣ ሰይድና ኸድር ጠብቁኝ፣ ፋጢማ ዘህራ ጠብቁኝ እንዲሉ ሊያደርግ የሚችልን አካሄድ ልንሄድ አይገባም። እንደዚሁ ደግሞ መሻይኾች ለዲን ብዙ የለፉና የታገሉ ሰዎችንም ሐቃቸውን እንጠብቅ ይገባል። በተለይ ሀገራችን ላይ ያሉ ታሪክ ላይ አንዳንድ የሚታወቁ ሀገራችን ላይ እስላም በጣም ተረግጦ በነበረበት ዘመን ላይ ለሙስሊሙማ ብዙ ነገር ያበረከቱ መሻይኾች አሉ። እንደምሳሌ የአብሬሽ ሼህ ሰዎች በዚህ ታሪካቸውና መልካም ስራቸው የተከተሏቸው አይደለም። እነማ የተከተሉ ያለው እሳቸው የማይወዱትን መንገድ ነው ሄዱ ያለው። ቀብሬን አምልኩ ብለው ወሲያ ተናግረው አልሞቱ። እንደዚሁ ሙሪድ የሚባሉ በጀህልና የሰከሩ ስማቸው ሲነሳ ሰውነታቸውን ሌላ ነገር የሚወራቸው ሐታ ሁሉ ሞቷል ቢባሉ ከእንጨት በሰሩት ሰይፍ መሰል መሳሪያቸው የአብሬሽ ሼህ ሞቷል የሚልን ሰው ለመምታት የሚነሱ እነሱ ናቸው ነገርን ያበላሹ፣ ዲኑን የቀየሩ። ስለዚህ ይህን ጀህልና ተባብረን ልናጠፋው ይገባል። በየትኛውም መልኩ ኡመቱን ወደ ሽርክና ወደ ጅህልና ለመመለስ የሚሞክሩ ሰዎችን ልንሰማ አይገባም። አላህ ይበቃል። ሐስቡነላህ ወኒዕመል ወኪል። አላህ በቂ ነው። በአላህ መመካት ምንኛ ያምራል። ወሀከዛ ዳዕዋ ላይ ያሉ ሰዎችን ከአላህ ሊያስተዋውቁ ይገባቸው፣ አላህን ሊያልቁ ይገባቸው። መጨረሻ የመጣ የአሕባሽ ፊትናም እንዲህ አይነቱን የተሳሳተ ጎዳና ለኡመቱ የማስዋብና ወደ አላህ ከመጣራት ይልቅ ወደ ረሱል ሱና ከመጣራት ይልቅ ወደ ቀብር አምልኮ ወልዮችን ከልክ በላይ ወደ ማላቅ በእነሱ አላህን ወደ መለመን እየተጣሩ ነው ያለው። ሲጀምር አብዱላህ አልሐረሪን የሚከተሉ ሰዎች አካሄዳቸው የተሰውፍ አካሄድ ከሶፊያነት አልፎ የኩፍር የሽርክ መንገድ። ሼኻቸው ራሱ አብዱላህ አልሐረሪ ላይ ራሱ በብዙ መልኩ ድንበር ያልፋሉ ተከታዮቹ። ባለንበት ዘመን እንደሱ አይነት ሰው አልተፈጠረም። ለሐጅ የተጓዘ ሳለ ጉዞው ረጅም ጊዜ የሚወስድ ነበርና የቤተሰብ ጉዳይ አሳስቦን ያወራን ሳለ አብዱላህ አልሐረሪ አብሽሩ አትጨነቁ አለንና ተካባው እንደመሸፈን ብሎ ከዛም ከቅጽበት በኋላ አብሽሩ ስለ ቤተሰብ አትጨነቁ አለን። በቅጽበት ሄዶ ቤተሰብ አይቶ መጣ። ኹራፋት የማያወሩት ነገር የለም። ይሄን የሚሰማው ከታች ያለው አላዋቂው ማህበረሰብ ነገ አላህን በሱ ይሁንብህ ብሎ መለመን ይጀምራል። ለአላህ እንጂ ለማንም የማይገባውን ልቅና ለሌሎች አሳልፈን ልንሰጥ አይገባም። አላህ ተባረከ ወተዓላ ልባቸው በሱ ውዴታና በሱ ፍቅር ከተሞላ ባሮች ያድርገን። ከሽርክና ከኒፋቅ ከቢድዓ ከጥመት አላህ ይጠብቀን።
ወላጆቻችን፣ ወዳጆቻችን፣ ቤተሰቦቻችን በሙሉም አላህ ከእንዲህ አይነቱ የጥመት ጎዳና ይጠብቃቸው። ለኸይር ነገር ሁሉ በር ከሚከፍቱ የሸርን ነገር ሁሉ በር ከሚዘጉ አላህ ከመረጣቸው ባሮቹ ያደርገን። ወላሁ አዕለም። ዛሬ ደርሳችን በዚህ ያበቃል። ወሰላሙ አለይኩም ወረሕመቱላህ።